እሙሽዬን ማግባት አለብኝ። እሙሽዬ ትፈቅጃለሽ ወይ? እንዲሁም ደግሞ ሀይሚ ጋር ልቀመጥ ነው ወይስ ወደ ቤቴ ልመለስ? ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ ብዙ ትተርፍ ይበልኝ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ቡራያና ቅመሟ እንግዲህ ትናንትና የለቀቁት ቪዲዮ በጣም እውነት ለመናገር ደስ ይላል። ከዛ ውስጥ ደስ ያላችሁ እስቲ ኮሜንት ላይ ላይኩ ጋር እንገናኝ ማለት ነው። እና በጣም ደስ ይላል። እውነት ለመናገር ፈታ ነው ያደረጉኝ ማለት ነው። እንግዲህ በነገራችን ላይ ያድርግላችሁ፣ እስከ መጨረሻው ድረስ ያድርግላችሁ። እንግዲህ ብሩኬ ደግሞ ልመለስ ነው ወደ ቤቴ እያለ ነው። የብዙዎቻችሁ ኮሜንት እንዳትመለስ እያላችሁ ነው። እውነት ለመናገር በጣም ደስ ይላል። ደግሞ ይሄ እንትናችሁ ማለት ነው ለነሱ ያላችሁ ውዴታ እና ፍቅር እውነት ለመናገር በጣም ነው ደስ የሚለው። ብዙዎቻችሁ እንዳከድ እያላችሁ ነው። እንዲሁም ደግሞ እሱም እዚሁ አካባቢ ላይ ሀይሚ አካባቢ ተከራይቼ መኖር እችላለሁኝ እና ቴዲም እንግዲህ ሰላም አወርዷል። አሁን የሚያሰጋኝ ነገር የለም፣ ግን ያው አብሬያት አለሁኝ ወይም አብሬያት ለመኖርም የማስተካከላቸውን ነገሩ ያስተካክሌ ልኖር እችላለሁ እያለ ነው ማለት ነው። እንግዲህ የብዙዎቻችሁ ደግሞ ያን ነገር አስተካክለህ አብራችሁ ኑሩ፣ አብራችሁ ሆኑ፣ አብራችሁ አንድ ጋ ሆኑ እያላችሁ ነው ማለት ነው። እንደውም ደግሞ ውለዱም የምትሏላችሁ ማለት ነው። እንግዲህ ያ የእነሱ ፍላጎት ነው። ብዙዎቻችሁ እንደዛ ነው የምትሉት ማለት ነው። እና እውነት ለመናገር በጣም ደስ ይላል። አሁን ላይ ሰላም ሆነዋል። እንግዲህ ሰላማቸውን ያብዛላቸው እስከ መጨረሻው ድረስ። ምክንያቱም አንዳንድ ጊዜ እነሱ ያው ነገሮችን ያለማገናዘብና የአብሮ ሆኖ ያለማውራት፣ ቀስ አለማለት፣ አለመረጋጋት ምናምን ነገሮች እነኛ ነገሮች ስላሉ ነው። እነኛን ነገሮች ደግሞ ማስተካከል አለባቸው ሁለቱም ተመካክረው። ይሄ የነሱ እንትን ነው። ስለዚህ ሁልጊዜ ሰው ውስጣቸው መግባት የለበትም። ሰው እያደገ ነው የሚሄደው እንጂ እያነሰ አይደለም የሚሄደው። ይህን ነገር ደግሞ ብዙዎቻችንም ነግረናችኋል ካሁን በፊትም አሁንም። እና ፍቅራቸው ግን በጣም ደስ ይላል። የትናንትናው ደግሞ ለየት ያለ ነው። የትናንትናው ስካር ይለያል እላችኋለሁ ቤተሰብ። እና በጣም ደስ ይላሉ እውነት ለመናገር ማለት ነው። እና አንዳንድ ጊዜ ፈታ ማለት እንደዚህ ነገሮች እንትን ትሉላቸው በጣም ደስ ይላሉ እውነት ለመናገር ማለት ነው። እና እንግዲህ እሙሽዬ ደግሞ ገና ነው እያለች ነው። ትናንትና ሀብና ፍፄ ልንድር ነው ብሩኬን ሽማግሌ ልንልክ ነው ብሎ አይታችሁ ከሆነ ቪዲዮ ማለት ነው። እና ቤተሰብ ጋር ሀይሚ ቤተሰቦች ጋር ሽማግሌ መላክ ፈልገናል፣ ስለዚህ ሽማግሌ ፈልጊ እያሉ ነበረ። እንግዲህ እሙሽዬ ደግሞ እኔ ልጅቱን ጠልቻት አይደለም፣ ልጅቱን በጣም ነው የምወዳት እና ግን ገና ናቸው፣ አሁን ልጆች ናቸው እነሱ እያለች ነው እሙሽዬ። እንግዲህ ገና ናቸው፣ ገና 20 ቤት ናቸው እያለች ነበረ። በነገራችን ላይ 20 ቤት ከሆኑ ካሁን በኋላ ምንም ነገር ያኔ ማገናዘብና ማሰብ አለ አይደል እንዴ? ሰው ያሁን ደግሞ አሁን ጊዜ ሰዓት ደግሞ ማለት ነው ህፃን ልጅ ራሱ ሁሉን ነገር ያገናዝባል ያውቃልና ያው ማለት ጋብቻ ሰርግ እንኳ ባይሰርጉ ቢያንስ ቀለበት አድርገው ምናምን በቃ አብሮ መኖር ቀጥታ በቃ እና ስለዚህ ያ ነገር ጥሩ ነው ብዬ ነው የሚያስበው። አሁን አይታችሁ ከሆነ አብዛኞቹ ካፕሎች አሁን አብረው እየኖሩ አብረው ሆነው ምናምን አንድ ጋር ሆነው ታይጋቡ በፊት በቃ ብዙ ነገሮችን አብረው ያፈሯሉ። በጣም ብዙ ሀብቶችን፣ ብዙ ንብረቶችን እንዲሁም ልጆችን በቃ አፈርተው ከዛ የተጋቧሉ ማለት ነው። መሰለን በጣም ብዙ ልጆች አሉ ታውቃላችሁ እናንተ ብዬ አስባለሁኝና አሁን ላይ በሶሻል ሚዲያ በጣም ትምህርት ማለት የሚያስተምሩ ናቸው ብዙዎቹ ማለት ነው። ከስንት አንዶቹ ብቻ እንዲህ ያሉ ቢሆኑ ግን አብዛኞቹ ደግሞ በጣም ደስ የሚሉ ናቸው። ኪዲና ማሂ ያሂን እነሱን ታውቋቸዋላችሁ ብዬ አስባለሁ። ቻይና ነበሩ የሚኖሩት። አሁን እነሱ እንግዲህ አይታችኋል ከምን ተነስተው ምን እንደደረሱ ማለት ነው። ስለዚህ ዋናው መተሳሰብ ነው ለሰው ልጅ ማለት ነው። ተተሳሰባችሁ ነገሮች ምንም ነገር የማይቀረፉበት መንገድ የለም። እንደገና ደግሞ ተሳስባችሁ እየሰራችሁ ከሆነ ደግሞ ምንም የማታገኙበት ሀብትና ንብረት የለም፣ ታገኛላችሁ ማለት ነው። ምክንያቱም ዋናው ነገር ለሰው ልጅ ምንድነው? መተሳሰብ።
አንዱን ለአንዱ ማሰብ አለበት። ያን ነገር ተተሳሰበ በስራቸው ስኬታማ ከሆኑ የትም የማይደረስበት ቦታ የለም፣ ይደረሳል ማለት ነው። እና ስለዚህ አሁንም ሀይሚና ብሩክ ማለት ነው መጀመሪያም የተነሱበትን ታውቃላችሁ። አሁን ተተነሱበት ላይ አሁን በጣም ትልቅ ለውጥ ላይ ናቸው አይደል? እንዴ እያየናቸው ነው አይደል? ያድርግላቸው እና ወደፊትም እንደዛው ይሄዳሉ ብዬ አስባለሁኝ። እና ስለዚህ አብረው ሆነው ራሱ ብዙ ነገሮችን መስራት ይችላሉ። ግዴታ ማን ነው ስሙ ብቻ ለብቻ ሆኖ አይደለም። እና አብረው ባንድ ሆነው ባንድ እየተሳሰቡ አንድ ቤት እየኖሩ ብዙ ነገሮችን መስራት ይችላሉ። እንዲሁም እውነት ለመናገር ፍቅር ካለ ሁሉ ነገር በቃ እውነት እግር በእጅ ሊሆን ይችላል ማለት ነው። እና ዋናው ነገር ለሰው ልጅ ምንድነው? ፍቅር ነው። ወላሂ ፍቅር ነው። ከምንም በላይ ፍቅርና ጤና ነው ለሰው ልጅ። ከዛ በኋላ ባለው ሁሉም ነገር ፍቅር ካለ መተሳሰብ ካለ በቃ ነገሮች ምችችት ነው የሚሉላችሁ እውነት ለመናገር ማለት ነው። እና እነሱም እንደዛ ያደርግላቸው፣ ያሰቡትን ኩላ ያሳካላቸው ማለት ነው። የተመኙትን የሚያደርግላቸው። ብዙዎቻችሁ የተመኛችሁትም ነገር አለ፣ ያንን የሚያደርግላችሁ እናንተም የተመኘችሁላቸውን እና እንግዲህ መልካም ነገር እንደምናይ ጥሩ ነገር እንደምንሰማ ባለሙሉ ተስፋ ነኝ። በጣም ስለምንወዳቸው ስለምናከብራቸው ነው ይህን ኩላ እንትን ለማለት የምንፈልገው ማለት ነው ሁላችንም። እና ሁላችሁም አላህ ይጠብቃችሁ በያላችሁበት። ደግሞ በስደት ላይ ያላችሁ እህቶቼ ደግሞ ይህን ቪዲዮ ትተው ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳትረሱ። እወዳችኋለሁ። የምታበረታቱ ደግሞ እጅግ አድርጌ አመሰግናለሁ ከልቤ ማለት ነው። ክብር በሉልኝ የኔ ውድ እህቶች ማለት ነው። አላህ ይጠብቀን በያለንበት። ሀገራችንን ደግሞ ሰላም ያደርግልን፣ አንድነትን ፍቅርን ያምጣልን። እኛም ተስደት ወደ ሀገራችን ገብተን ሰላም የምንኖርበት በተሰብ የምንጦርበት ያደርገን ማለት ነው። ወዳችኋለሁ። ባይ ባይ። መልካም ቀን ብያለሁ ለሁላችሁ።